በብርሃኑ ጁላ መሪነት አማራን ለማንበርከክ በገፍ የገባው የብልጽግና የጦር ሰራዊት እየተደረገ ባለው የህልውና ተጋድሎ እየተመታ ሲሆን የፋኖ ኃይሎች የህልውና ትግል አሁን ላይ የማይቀለበስ ደረጃ ላይ ደርሷል። ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ለተማክሰኞ ሰኔ 10 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መተናል። እናንተም መረጃው ለሁሉም እንዲደርስ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩም። የአማራ ህዝብ የህልውና ትግል ተፋፍሞ ቀጥሎ የብልጽግና አገዛዝን ገንድሶ ሊጥለው የተቃረበ ሲሆን በብሪት የገባው የብልጽግና የጦር ሰራዊትም በየዕለቱ እጅ እየሰጠና እየተደመሰሰ ይገኛል። በትናንትናው ዕለት ብቻ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የታደሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጎንብሬት ቀበሌ ኢየሱስ በተባለ ልዩ ቦታ በነበረው የብልጽግና የጦር ሰራዊት ላይ በወሰደው ከፍተኛ እርምጃ ብዙ ቁጥር ያለው የጠላትን ኃይል ደመሰሰም። ድንገተኛ አፈና ውስጥ የገባው የጠላት የጦር ሰራዊትም አብዛኛው የተደመሰሰበት ሲሆን ውስኑ ተበትኖ ራሱን ለማትረፍ ወደ ጎንደር ከተማ መሸሹን የተገለጸ። በተመሳሳይ በጎጃም ቀጠናም የአማራ ፋኖ ብሔራዊ ኃይል አካል የሆነው ጊዮን ብርጌድ የፋኖ ኃይሎች ሰከላ ወረዳ ወደ ጉደራ ቀጠና ጎለም ቀበሌ የአገዛዙ ኃይል የጊዮን ብርጌድ የመብረቁ ሻለቃ አካል የሆነውን አንዲት ጋንታ ኃይልና የብርጌድ አመራሮችን ለማፈን ሙከራ ማድረጉን ተከትሎ በወሰደው እርምጃ በርካታውን በመደምሰስ ከበባውን ሰብረው ወጥተዋል። እንደ ምንጫችን ገለጻ ጠላት ለመክበብ ያደረገው ሙከራ የሰሙት የጊዮን ብርጌድ የምድር ድሮኖች ናደው ሻለቃና መብረቁ ሻለቃ እንደ ጀት ተምዘግዝገው በመድረስ ጎለም ቤት ለቤት እየዞረ የቤት ዕቃ ሲሰብር የነበረውን የአገዛዙን የጦር ሰራዊት አይቀጡ ቅጣት ቀጥተውታል። በዚያው ውጊያ 23 የጠላት ኃይል የተደመሰሰና በርካታ የጠላት ኃይል የቆሰለ ሲሆን 570 የክላሽ ተተኳሽ፣ 342 የብሬን ተተኳሽ፣ 25 የክላሽ ካዝናና 46 የዝናብ ልብስ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጊዮን ብርጌድ መብረቁ ሻለቃና ናደው ሻለቃ ከጠላት መማረክ መቻላቸውን የታወቀ። በተያያዘ መረጃ ሰከላ ግሽ አባይ ከተማ ሳንግብ ቀበሌ መሽጎ የነበረውን የአገዛዙ የጦር ሰራዊት ኃይሌ አድማሱ ሻለቃ ጥቃት የሰነዘረበት ሲሆን የተረፈው የአገዛዙ የጦር ሰራዊትም ጥቃቱን መቋቋም ሲያቅተው በመሸሽ ሳንግብ ቤተክርስቲያን ውስጥ ገብቶ መመሸጉን የተሰማ። ሆኖም የአገዛዙ የጦር ሰራዊት ወደ ንጹሃን በፈጸመው ጥቃት 3 ንጹሃን የቆሰሉ መሆኑ ነው የተነገረ። በዚሁ የጎጃም ቀጠና ከማንኩሳ ከተማ በተለያዩ አቅጣጫዎች በአደብ ጎማ በማናና በዛባ ቀጠናዎች ለዘረፋና በሰከላ ለነበረው ውጊያ ኃይል ለመቀነስ ያገዛዙ ኃይል የገባ ቢሆንም የቢተው ሻለቃ ለማጥቃት ወደ ቀጠናው የገባውን የብልጽግናን የጦር ሰራዊት ድል አድርጎ መመለሱን ነው ማወቅ የተቻለ። በተለይም በማና ቀጠና የገባው የብርሃኑ ጁላ የጦር ሰራዊት በውጊያ ሰዓት በተመቱበት አባላት በመናደድ በአካባቢው ማህበረሰብ ላይ ዘረፋ ፈጽሟል። በዚህም በአካባቢው ካለው ቤት ለቤት በመግባትም ለምግብ ብለው ያስቀመጡትን አርሶ አደሮቹ እህል ጭኖ ዘርፎ ከወሰደ በኋላ ያልቻለውን ደግሞ አውቶ ሜዳ ላይ መውደሙ ነው የተነገረ። ይህ የሚያሳየው ደግሞ ሰራዊቱ ህብረተሰቡን በተለያዩ ጉዳዮች ላይ የሚያደርሰው ጫና ምን ያህል ለአማራው ያለውን ጭካኔ እንደሚያሳይ፣ ህዝቡን በጦርነት በረሃብ ማዳከም፣ ለገበያ የሚጓጓዝበትን መንገድ በመዝጋትም ከቤተሰብ ተጠያይቆ እንዳይሞት ለማድረግ እየሞከረ ስለመሆኑ ነው። ይህን ተረድቶ ለህዝብ የወጣው ፋኖ ደግሞ በተለያዩ አቅጣጫ የገባውን ያገዛዙ የጦር ሰራዊት በአጠቃላይ 7 ሞት ቁጥሩ ያልታወቀ ቁስለኛ በማድረግ መልሰዋቸዋል ሲል ያረንዘው ዳሞት ብርጌድ የህዝብ ግንኙነት መምሪያ ነው ያስታወቀም። ይህ በእንዲህ እንዳለ በጎርጎራው የሄሊኮፕተር አደጋ ህይወታቸው ያለፉ ሰዎች ስም ዝርዝር መውጣት ጀምሯል። ከትላንት በስቲያ አመሻሽ በጎንደር ጎርጎራ ላይ በተከሰከሰው ሄሊኮፕተር ህይወታቸው ካለፉ ተሳፋሪዎች መካከል አንዱ የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ የሆነው አቶ ብዙአየሁ ብርሃኑ መኮንን ስለመሆኑን የታወቀ። የካሜራ ባለሙያው ህልፈትን ተከትሎ ምንም እንኳን በአገዛዙ በኩል በሄሊኮፕተሩ አደጋ መሞቱ ባይገለጽም የኢትዮጵያ ዜና አገልግሎት ትላንት ሰኔ 9 2017 ዓ.ም የሀዘን መግለጫ ማውጣቱ የታወቀ ሲሆን ካሜራማኑ ከአገዛዙ ጋዜጠኞች ጋር ለቀረጻ አቅንቶ እንደነበር ነው የተነገረ። አንዲት ስሟ እስካሁን በውል ያልተገለጸ ጋዜጠኛም ከባድ ጉዳት ደርሶባት ሕክምና ላይ እንዳለች እየተነገረ ነው። በጎርጎራ ነበሩ ከተባሉ ከፍተኛ የመንግስት ኃላፊዎች መካከል አቶ ተመስገን ጥሩነህ፣ የአብይ አህመድ አማካሪ ዳንኤል ክብረት፣ ርዕሰ ብሔሩ ፕሬዝዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘሁ ተሻገር፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች የፌዴራልና የክልሉ ከፍተኛ ባለስልጣናት
ይጠቀሳሉ። ከላይ ከተጠቀሱትና የሄሊኮፕተር አደጋው ደርሶባቸዋል ከተባሉ ባለስልጣናት መካከል ከፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘሁ ተሻገር ውጭ ያሉት በትናንትናው ዕለት በባህር ዳር ከተማ የልማት ስራዎችን ሲጎበኙ የሚያሳይ ምስል ተሰራይቷል። ነገር ግን የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘሁ ተሻገር በጎርጎራ የነበረ ቢሆንም ካደጋው በኋላ አለመታየቱ ደግሞ አነጋጋሪ ሲሆን ምንጮች አገኘሁ ተሻገርና ጀነራል ብርሃኑ በቀለ በሄሊኮፕተሩ አደጋ አስተናግደው ሕክምና ላይ ስለመሆናቸው እየገለጹ ነው። ከትላንት በስቲያ ሰኔ 8 ደግሞ 2017 ዓ.ም በጎንደር ቀጠና ልዩ ቦታው ጎርጎራ ገበታ ለሀገር የተሰኘ ፕሮጀክትን ጎብኝተው በመመለስ ላይ የነበሩ የአገዛዙ ከፍተኛ አመራሮች ከወደ ፋኖ ተፈጽሞባቸዋል በተባለ የአርፒጂ ጥቃት ተሳፍረውባት የነበረችው ሄሊኮፕተር መከስከሷ መዘገቡ አይዘነጋም። አደጋውን ተከትሎ የአገዛዙ የፕሮፓጋንዳ ክንፍ የተለያዩ እርስ በርሳቸው የሚጣረሱ መረጃዎችን ሲያሰራጩ የዋሉ ሲሆን ከነዚህ መካከል አንዳንዶቹ ሄሊኮፕተሩ የተከሰከሰው ከወደ ፋኖ በተፈጸመ ጥቃት ሳይሆን በቴክኒክ ችግር ነው የሚል መረጃ አሰራጭተዋል። ናትናኤል መኮንን የተባለው የብልጽግና የሚዲያ ካድሬን ጨምሮ በርካቶች ደግሞ ከወደ ፋኖ ጥቃት መፈጸሙን ጠቅሰው ነገር ግን ጉዳት አላደረሰብንም በሚል የፋኖን ጥቃት ሲያጣጥሉ ታይተዋል። ሆኖም ግን እነዚህ አገዛዙ የዲጂታል ሚዲያ ሰራዊት አባላት የተጎዳ ሰው የለም በሚል ያስተባበሉ ቢሆንም ነገር ግን ህይወታቸው ያለፉ ሰዎች ጭምር እንዳሉ ነው የተረጋገጠ። ይህ በእንዲህ እንዳለ ከዚሁ ጥቃት ጋር ተያይዞ በርካታ ምንጮች እንዳሉት ጀነራል ብርሃኑ በቀለ ኮማ ውስጥ ነው ተብሏል። በዚህ አደጋ ጀነራል ብርሃኑ በቀለና አያና ቱራ የሚባል የመከላከያ ከፍተኛ አመራርን ጨምሮ 3 ሌሎች ወታደራዊ መኮንኖች ከፍተኛ ጉዳት ያስተናገዱ ሲሆን አያና ቱራ ጦር ኃይሎች ሆስፒታል ህይወቱ ማለፉ እየተነገረ ይገኛል። ከአገዛዙ ከፍተኛ ኃላፊዎች አገኘሁ ተሻገርና ተመስገን ጥሩነህ ውስጥ ላይ የነበሩ ሲሆን ተመስገን ጥሩነህ እግሩ አካባቢ መጠነኛ ጉዳት ቢያስተናግድም የመጀመሪያ እርዳታ ወስዶ ትላንት በባህር ዳር ኮሪደር ሲጎበኝ ታይቷል። አገኘሁ ተሻገር ደግሞ የግራ እግሩና ጭንቅላቱ አካባቢ ከፍተኛ ጉዳት እንደደረሰበትና በአዲስ አበባ ሕክምና እያደረገ እንደሆነ ነው ማወቅ የተቻለ። ሌላኛው የኢትዮጵያ ዜና አገልግሎት የካሜራ ባለሙያ ብዙአየሁ ብርሃኑ ህይወቱ ያለፈ ሲሆን ሌላ ደርቤ መካሻ የሚባል የጋዜጠኞች አባል ክፉኛ እንደቆሰለ እንዲሁም አንዲት ስሟ ያልተገለጸ ሴት ጋዜጠኛ መጎዳቷን ከላይ መዘገባችን አይዘነጋም። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል አፋብኃ ወሎ ቀጠና ላስታ ሳምነው ኮር በሚንቀሳቀስባቸው ቦታዎች በተለይም ላስታና ግዳን ቀጠና ላይ የፋኖ ምት መቋቋም ያቃተው ያገዛዙ የጦር ሰራዊት ንጹሃንን በአሰቃቂ ሁኔታ ጨፈጨፈ። በወሎ ቀጠና የአማራ ፋኖ ብሔራዊ ኃይሎች ከላሊበላ ከሙጃ ማርያምና ከይባር ተሰባስቦ የመጣውን መከላከያ የተከዜ ክፍለ ጦር ፋኖ አባላት በደፈጣና በመደበኛ ውጊያ ከባድ የሆነ ሽንፈት ያከናነቡ ሲሆን በዚህ የተበሳጨው ያገዛዙ የጦር ሰራዊትም በላስታ ወረዳ ጠፈለማይ ቀበሌ ላይ በመግባት አቶ በራቸው ሰጥያ አርሶ አደርና የ5 ቤተሰብ አስተዳዳሪ አቶ ብርሃኑ ሲሳይ አርሶ አደርና የ3 ቤተሰብ አስተዳዳሪ አቶ አበባ አስቆ አርሶ አደርና የ6 ቤተሰብ አስተዳዳሪ የነበሩትን እንዲሁም ተርሆ ስላሴና አስተርታሪ ጊዮርጊስ አገልጋይ ካህን የሆኑትን ዲያቆን ደረጀ መላኩና ዲያቆን መልካሙ መለሰን ቅዳሴ ቀድሰው ሲወጡ ከኢትዮጵያዊነት ሞራልና ስነ ልቦና ባፈነገጠ መልኩ ቄሱም መነኩሴውም መልካም ምድሩም አብሮ እየተዋጋን ነው በማለት በራሱ ዜጋ ላይ ጭካኔ በተሞላበት ሁኔታ በጩቤ አርደው በመቆራረጥ አይኖቻቸውን ጎልጉለው አውጥተው ኢሰብአዊነት በተሞላበት ሁኔታ 5 ንጹሃን ሰዎችን በሚዘገንን መልኩ ጨፍጭፈዋቸው ሄደዋል ሲሉ ነው ምንጫችን የተናገሩ። በተያያዘ ዜና ሜላስታ ሳምነው ኮር ውባንታ ባተ ክፍለ ጦር ደጃዝማች ዋክሹም አድማሱ ሻለቃ የተቃጣበትን ከበባ በመስበር ታላቅ ጀብዱ ፈጸመ። ሰኔ 8 2017 ዓ.ም በመቂት ወረዳ አርቢት ሚካኤል ላይ ሻለቃው ህዝብን እያወያየ ባለበት ከፍላቂትና ከጋሽና የመከላከያ ኃይል የመጣ ቢሆንም ቀድሞ መረጃው የደረሳቸው ነበልባሎቹ ቦታ በመያዝ ከጋሸና ብሬንና ስናይፐር በፓትሮል ጠምዶ የመጣውን ኃይል ብሬን ተኳሹን ቀድሞ በመምታት ሲበትኑት በገጣጢት ተራራ አድርጎ ሲሸሽ 4 ሞት 2 ቁስለኛውን ይዞ ተመልሷል። በዚህ የተበሳጨው ያገዛዙ ዙፋን አስጠባቂ ኃይል ህዝቡ ላይ የድሽቃና የከባድ መሳሪያዎች በማውረዱና ንጹሃን ላይ ጥቃት መፈጸሙ ነው የተሰማም። በዚሁ ቀጠና ሰኔ 8 2017 ዓ.ም አመሻሽ ከጋሸና ወደ ጣጃ 2 ሲኖ 1 አይሱዚ 2 ፓትሮልና 1 ዙ 23 ይዞ የገባው ኃይል ጅግራ መጫሪያ ከሚባለው ቦታ ላይ ደጃዝማች ዋክሹም አድማሱ ሻለቃ 3ኛ ሻምበል ደፈጣ በመያዝ አይከቱ ቅጣት በመቅጣት ወደ መጣበት የተረፈውን ኃይል ጋሸና ከተማ አስኮብልሎታል። በዚህም የተበሳጨው ያገዛዙ ኃይል 2 ንጹሃን የጣጃ ከተማ ነዋሪዎችን እየደበደበና እያንገላታ አፍኖ ወስዷል።
በሌላ ዜና መንበረ ስልጣኑ ከእጁ እየወጣ መሆኑን የተረዳው የብልጽግና አገዛዝ ንጹሃንን እያፈሰ በግዳጅ ወደ ማሰልጠኛ እየወሰደ መሆኑ ነው አሁንም የተገለጸ። ትላንት ሰኔ 9 2017 ዓ.ም በላስታ ቅዱስ ላሊበላ ከተማ ላይ ከጠዋቱ 2 ሰዓት ጀምሮ ጎዳና ላይ የተገኙ ወጣቶችን በግዳጅ እያፈሰ ወደ ማሰልጠኛ ካምፕ ወስዷል። ከታፈሱት ወጣቶች መካከል ተማሪዎች፣ የቀን ሰራተኞች፣ ከገጠር የወጡ ወጣቶችና የአብነት ትምህርት ተማሪዎች ይገኙበታል ነው የተባለ። በዚሁ ቀጠና ላስታ ቅዱስ ላሊበላ ከተማ ላይ ማህበረሰቡና የከተማው ነዋሪ ላላስፈላጊ ወጪዎች እየተዳረገ እንደሚገኝ የተሰማ። ይህንን ተከትሎ የብልጽግና ፓርቲ ከ10 ሚሊዮን በላይ አባል አለኝ በአፍሪካ ግዙፍ ፓርቲ ነው የሚለው ዲስኩሩ የተጋለጠበት እውነት እንዳልሆነ የተረጋገጠበት ድርጊትም ተፈጽሟል። በመጀመሪያ ዙር እርዳታ አልተመዘገቡ ነው በማለት እያንዳንዱን የከተማው ነዋሪ በነፍስ ወከፍ 100 ብር ያስከፈሉት ሲሆን በሁለተኛው ዙር ደግሞ 30 ብር ካስከፈሏቸው በኋላ ለእያንዳንዱ ግለሰብ የሰጧቸው ደረሰኝ ግን የብልጽግና ፓርቲ አባልነት መዋጮ የሚልና ብልጽግና ላይ ላዩ ሲታይ ብልጭልጭ ውስጡ ደግሞ ሲመረመር ባዶ የሆነበትንና ራቁቱን የቀረበትን ተግባር መፈጸሙን የታወቀ። በሌላ መረጃ ከአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከ7 ለ7 ክፍለ ጦርና ከአጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ አስቸኳይ ጥሪ ተደረገ። የ7 ለ7 ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ያደረገው ጥሪ ለምልስ መከላከያ፣ ምልስ ልዩ ኃይል፣ ለምልስ አድማ ብተና እንዲሁም በስርዓቱ ለተገለላችሁ ፖሊስና ሚሊሻ እንዲሁም ለአባት አርበኞችና በማንኛውም ወታደራዊ ስልጠና ሰልጥኖ በአገዛዙ ለተገፋ የአማራ የቁርጥ ቀን ልጆች እንደሆነም ተረጋግጧል። ሆኖም ሴንትራል ኮማንዱ የአማራ ህዝብ በሚወዳት ኢትዮጵያ በህይወት የመኖር መብቱ ተነፍቆ የብልጽግና አገዛዝ መዋቅሮችንና የአገዛዙ ወንበር አስጠባቂ ጅምላ ተጋላቢዎችን ተጠቅሞ አማራና የአማራ የሆነ ነገር ሁሉ ማጥፋት የጀመረው ገና ስልጣን ከመያዙ ማግስት መሆኑ እሙን ነው ብሏል። ጨምሮም አገዛዙ በገጠርም ሆነ በከተማ የአማራን ህዝብ እንዲጨፈጨፍ፣ እንዲፈናቀልና ንብረቱ እንዲወድም ወይም እንዲዘረፍ እድል ገጥሞት ከሞት የተረፈው ደግሞ በመከራ ህይወቱን እንዲገፋ የሚያደርጉ አደረጃጀቶች ሰርቶ ሲያስገድለንና ሲገለን የቆየ መሆኑ ከሰብአዊነትና ፍትህ ጎን ለሚቆም ሰብአዊ ፍጡር ሁሉ ግልጽ ነው። በመሆኑም እንደ ኢትዮጵያ እየኖርን እንደ አማራ መገደል፣ እንደ አማራ ተጋለን እንደ ኢትዮጵያ መቀበር ይብቃ ያሉ የአማራ የቁርጥ ቀን ልጆች የመሰረቱት የፖለቲካ ትጥቅ ትግልን ስልቱ ያደረገ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 እንዲሁም የአጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ጥሪ አቅርቧል። በጥሪው መሰረት ይህ የህልውና የትግል ጥሪ የቀረበላችሁ ውድ የአማራ ወታደራዊ ሳይንስ እውቀት ያላችሁ በሙሉ አገዛዙ በአራቱም ግዛት የአማራን ፋኖ ብርቱ ክንድ መቋቋም አቅቶት ባለበት በዚህን ጊዜ ቢሆንም አንድነት ኃይል መሆኑን ስለምናምንና ሁሉም አማራ ይህን አምባገነን አገዛዝ ነቅሎ በምትኩ በእኩልነት ላይ የሚመሰረት ስርዓተ መንግስት ለመመስረት ስለሆነ ይህ ጸረ ህዝብና ጸረ አንድነት ዘር አጥፊ አገዛዝ በመላው አማራና አዲስ አበባን ጨምሮ የተከበረው የማይሰበረውን የአማራ ህዝብ ማሳደድ ከጀመረ ውሎ አድሯል። በመሆኑም የአገዛዙ የሴራ ሰለባ ከምትሆኑ የአማራ የፖለቲካ ትጥቅ ትግል እንድትቀላቀሉ ድርጅታችሁ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 እና የአጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር በተቆጣጠሯቸው አካባቢዎች በመገኘት ይህን ጸረ አማራ አገዛዝ ለአንዴና ለመጨረሻ ጊዜ በተባበረ ክንዳችን እስከ መጨረሻው እንድናስተናግደው ስንል በድጋሚ ጥራችን እናስተላልፋለን ሲል ነው የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ያስታወቀ። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።